አይናደዱ። በእርሶ ስለወጣች እኮ ነው። ጥሩነትን ከየት ታመጣዋለች ብለው ነው። ከሰው ይልቅ የራሷን ምቾት እንድታስቀድም አድርገው ያሳደጓት እርሶ ኖት። ለራሷ ጥቅም ስትል የባሏን እናትና ሰራተኛዋን ስትበድል ኖራለች። አሁን ደግሞ ለምቾቷ ስትል የእናቷን እጅ ጥፍንግ አድርጋ አስራለች። ያንቺ ጥፋት ነው እያልከኝ ነው? አዎ፣ ልጆች እኮ ያሳዳጊያቸውን የእናታቸውን ወይ የአባታቸውን ባህሪ ይይዛሉ። ዮዲት ደግሞ የእርሶን ባህሪ እንደያዘች ግልጽ ነው። ልክ እንደ እናትሽ የተረገምሽ ነሽ። ይቅርታ አድርጉልኝ። ልክ እንደ እናትሽ የተረገምሽ መሆንሽን ታምኛለሽ አታምኝም? አምናለሁ። እንዴት አላምን? የኔ እናት እርሶን እስኪ በቀዋት በድዮታለሁ፣ አሰቃይቾታለሁ። ጠላት እንኳን ሊሰደብ የማይችለውን ስድብ ነው እርሶን ሲሰርቡት የነበር። ምን ነበር ብለሽኝ የሰደብሽኝ? አላስታውሰውም። እንዴት ታስታውሻለሽ? ማስታወሻሽ ይበጠስና ሁሌ አዳዲስ ስድብ ነው የምትፈበርኪው። አንቺ የስድብ ፋብሪካ። ይቅርታ አድርጉልኝ። ይቅርታ መጠየቁን ተይና የሰደብሽኝን ስድቦች አስታውሽ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብትሰጥ ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ነባር ቤተሰቦችም ደግሞ ሼር እና ላይክ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃለሁ ማለት ነው። ዛሬም እንግዲህ በእናት ግፍ ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ወይዘሮ ወርቄ ከታገቱበት ገመድ ይልቅም አሁን ላይ ያለው ነገር በጣም እየጠበቀባቸው እና ነገሮች እየከረሩባቸው መጥተዋል። ዛሬ ላይ ነገሩ እየከረረና እየጨነቃቸው ሲመጣ ከአለም ጋር ለመደራደር እየሞከሩ ነው። እሱም በ500,000 ብር ለአለም ልሰጣትና አለም ደግሞ ስልኩን ፈልጋ አምጥታ ስልኩ ላይ ያለውን መረጃ ለማጥፋት ሙከራን እያደረገች ትገኛለች። ሆኖም አለም አሸፈችባት። ምክንያቱም የወይዘሮ ወርቄን ተንኮል ድብና አድርጋ ታውቃለችና። ታዲያ አለምም ለወይዘሮ ወርቄ ማለት ነው ምን ችግር አለ ደግሞ ለስልኩ አመጣዋለሁ ብቻ ያንን 500,000 ብር ይሰጡኛል በማለትም ታሾፍባቸዋለች። ታዲያ ወይዘሮ ወርቄም አለምን አምጭልኝ፣ አዎ ምንም ችግር የለም እሰጥሻለሁ በማለትም ታጋቹ ጋር ተደራድራ እንድታመጣላትም ትጠይቃታለች። ታዲያ አለምም እንዲህ ስትል ነበር የመለሰችላቸው፣ ይህ እኮ ምንም ድርድር አያስፈልገውም ራሱኑ ጠርቼ እንዲያመጣልሽ አደርጋለሁ በማለትም ታፌዝባታለች። ታዲያ አለምም ወይዘሮ ወርቄን ለማጋለጥ ስትፈልግ ማለት ነው አጋቹ ጋር በመደወል ወይዘሮ ወርቄ ስልኩን ትፈልጋለች፣ ለእኔ ደግሞ 500,000 ብር ልስጥሽ እያለች ነው በማለትም ለአጋቹ ታጋልጣታለች። ወይዘሮ ወርቄም ከባድ ውርደት ገጠማቸው። አላልኩም ሲሉም ሸመጠጡ። ታዲያ አጋቹም የወይዘሮ ወርቄን ተንኮል ያውቃልና ምንም ብትለው ሀሳቧን ሊቀበላት አልቻለም፣ ሊያምናትም አልቻለም። በሌላ በኩል ወንዶሰንም ዮዲትን ሆስፒታል ሂጂና ነይ ቼክ አድርጊ ትመረመሪያለሽ ይላታል። ታዲያ ዮዲትም አልመረመርም በማለት ቼክ ትላለች። ወንዶሰን ግን ዮዲትን ወደ ሆስፒታል ይዟት ሄደው እርግዝናውን ቼክ ካላረገ የሚፋታት አይመስልም። በባለፈው ክፍል ወይዘሮ ወርቄ በታገቱበት ክፍል ሆነው መደራደር ጀምረው ነበር። እኔ 23 ሚሊዮን ላገኝ አልችልም፣ ቤቴንም መሸጥ አልችልም በማለትም ይመልሱለታል። ታዲያ ቤቴን ደሞ ሸጬ እየተወድቃለሁ ስትልም አጋቹ መቄዶንያ ትወድቂያለሽ በማለትም ሙድ ይዘባታል። ታዲያ ወይዘሮ ወርቄም አይ ወደዛማ አልሄድም፣ መቄዶንያማ እንዴት ሊወድቅ እችላለሁ በማለትም ተመልሳለች። ታዲያ አጋቹም መቄዶንያ አልሄድም ካልሽና ደግሞ ከየትም አምጥቼ አልከፍልም፣ ብር የለኝም ካልሽ ደግሞ ወደ እስር ቤት ትሄጃታለሽ ይላታል።